እንደምን አመሻችሁ እንደምን ዋላችሁ ውድ ጓደኞቼ በአለም ዙሪያ የምትኖሩ ሁላ እኔ ጋር በተለይ ባለፈው ሳምንት ምንድነው የዳንኤልን መጽሐፍ ያንዳንዱ ቻፕተር አጥንተናል እና የተወሰነ እግዚአብሔር ግንዛቤና እይታ ሰጥቶናል ብዬ አምናለሁ። ብዙዎቻችሁም ደግሞ እንዳናገራችሁኝ በጣም እንደተደሰታችሁ ደስ ብሎኛል። ይህ በተለይ አቢጋል ሚኒስትሪ ማይንድሴት ተግባራዊ ክርስትና ኤክሰርሳይዝ ለማድረግና ሌሎችንም ለማበረታታት ብዙ ጥረት አለን። እንግዲህ ዛሬ ደግሞ ልናገርበት የምፈልገው ክፍል በተለይ ስለ ባህሪና ካልቸር ነው እና እንግዲህ በተለይ በእነዚህ 4 ወጣት ልጆች የነበረ ነገር ምንድነው? ስለ ባህል ስለ ካልቸር ነው። እንግዲህ ካልቸር የማህበረሰብ የመኖር ዘይቤ የመኖር መገለጫ እንደሆነ ባህሪ ደግሞ ምግባር ነው። እንደዛ ነው እና እንግዲህ ብዙ ጊዜ በተለይ በእነዚህ በሊቃውንት ኦርቶች በነ ካልቪን ምናምን ያለ ክርክር ነገር አለ። በተለይ ክርስቲያን ባህል ምንድነው ነው እና እንግዲህ ባህል እንደምናየው ጳውሎስ በተለያየ ቦታ የሮሜ ሰዎችን ይነቅፋቸዋል፣ የኤፌሶን ይደግፋቸው። የተለያየ ባህል ነበረ። ይሁዳውያን የራሳቸው ባህል ነበረ ያበላል ምናምን እና ባህሪ ግን ምንድነው? በተለይ ከእግዚአብሔር ሰው ልጅ ወደ ምድር ሲመጣ ምንም ነገር ባዶ ነበረ እና ከዘምረው ዶክተር ምረት ሁሌ ነው የሚናገረው። ግን ምንድነው ከጎረቤት ከቤተሰብ ባህል በቃ ከሰው ነው መጀመሪያ የሚወረሰው። ከዛ እንደዛ ያለ ከምንኖርበት አካባቢያችን እንመስላለን ማለት ነው እና ስለዚህ ምንድነው በተለይ እነዚህ 4 ሰዎች ባህል አላቸው፣ የራሳቸው ባህሪ አላቸው። ደግሞ ምንድነው ባህሪያቸው ስንል ምንድነው ካልቸራቸው ስንል ካልቸራቸውን ባህላቸውን ተጽዕኖ ፈጥረዋል በዛ እና በመንግስታት ላይ ማለት ነው። እንዳያችሁት አይደል? ምንድን ነበር የነዛ ባቢሎናውያን ካልቸር? ሰውን አንበሳ ላይ የመስጠት እሳት ውስጥ የመክተት በቃ በጣም ጭካኔ እና ዳንኤል እኮ ሲያየው ለዚህ ነው አይደል እንዴ? በቃ አንበሳ ነው፣ ድብ ነው፣ አውሬ ነው እያለ አይደል እንዴ? ያ ጥበብ ተሰጥቶት የነዚህ ሰዎች ማንነት ሰው ሳይሆን አይደል? ግን ሰው እንዴት ሆኖ ነው የተፈጠረው? ልክ እንደ እግዚአብሔር። ምንድነው የእግዚአብሔር ባህሪ? ፍትህ፣ ፍቅር። የሰው ልጅ የሚገለጥበት ፍቅር፣ ፍትህ የእግዚአብሔር ባህሪ ነው። የእግዚአብሔር ምሳሌዎች ነን። እንግዲህ ሰው ልጅ ተቋርጦ የነበረው ሪሌሽንሺፕ በክርስቶስ ኢየሱስ ዳግም ልደት ምክንያት ተመልሰን ሪሌሽንሺፓችን ታድሷል። ህብረታችን ከአብ ጋር ነው፣ ከኢየሱስ ክርስቶስ ጋር ነው ይለናል ማለት ነው። ግን ምንድነው ሁሉ ጊዜ ተግባራዊ ክርስትና። ይሄ ተግባራዊ ክርስትና ማይንድሴት ግዴታ ወደዚህ ካልገባን ብዙ የትም ሄድ እንደማይቻል ብዙ ሊቃውንት አረጋግጠዋል። እና ብዙ ጊዜ የሚገርማቸው ይሄንን የሚያስተምሩ ኒውዮርክ፣ ሲያትል ብዙ አሉ ማለት ነውና እነ ካልቪን ራሳቸው በቃ ይሄ በጣም ነው የሰሩበት ብዬ ማምኑና ወገኖቼ፣ ስለዚህ ስለ ባህልና ስለ ካልቸር ማወቅ አለብን እና በተለይ መጽሐፍ ቅዱስ የኛ ባህሪ የባህሪ እድገትን እና በተለይ ዶክተር ምህረት ስለዚህ ስለ ባህሪ ልህቀት የሚናገረው ነገር አለ፣ ብዙ ነገር ማለት ነውና እንዴት ነው የምናመጣው? ለምሳሌ ስለ ዳንኤል ብዙ ሰዎች የዳንኤል መንፈሳዊ ህይወት ከፍተኛ እንደነበረ ይናገራሉ ማለት ነው እና ስለዚህ ወገኖቼ እኛም ወደዚህ መምጣት አለብን። ሁለተኛ ደግሞ በማህበረሰብ ላይ ተጽዕኖ ፈጣሪ መሆን አለብን ማለት ነው። ምክንያቱም እኛ እንደምታዩት ባህላችን የፖለቲካ ባህላችን ጦርነት ነው፣ መገዳደል ነው ለዘመናት ማለት ነው እና ይሄ በቃ አምነን ነው ተቀብለን ነው አሁን እኛም እየተገበርነው ያደረግነው እንደሆነ ነው የምናየው ያለ ነው ማለት ነው። ባህሪያችንስ ምንድነው? ፍቅር አለን፣ ርህራሄ አለን፣ ብዙ ነገር። መጽሐፍ ቅዱስ የእግዚአብሔር ባህሪ ፍትህ ነው ይላል። ገባችሁ? አንድ ሰው ስለ ፍትህ ካሰበ የሰውዬ ግዴታ ሃይማኖት ባይኖረውም የእግዚአብሔርን ባህሪ ያሳድጓል ማለት ነው። በቃ ድነሃል፣ አንዴ ዳና፣ አንዴ ጠፋ፣ በቃ ቃል እየለቃቀምን የሆነ ውንጀላ ምንገባ በቃ የሆነ ሃይማኖተኞች ሰዎች አለን ማለት ነው። ግን ያለንበት ሁኔታ በፍጹም እውነተኛ እንደሆነ አይመሰክርም። ልክ ዳንኤል እንዳየው ሁላችንም የዚህ አንበሳና የምን ፊት ነው የሚታየኝ ማለት ነው እና ወገኖቼ በጣም ክርስትና ህይወትን ተግባራዊ ካደረግነው ካለብን ችግር ልንወጣ እንችላለን የሚል ምልክት ለማሳየት ነው እንጂ ከባድ ነው። አንዳንዴ ሊረዱኝ ይችላል ምናምን ብዬ ምክንያቱም አንዳንዴ ብዙ ጊዜ በዚህ በዶክተር ምህረት እንኳን መልክቶች ብዙ ክርክሮች አሉ ማለት ነው። በቃ አልገባንም ምናምን ነገርና ግን በጣም ብዙ ሊቃውንቶች በቃ ይሄ መንገዱ ነው በቃ ከዚህ ውጪ
ወደ ከፍታ መምጣት አይቻልም። ለምሳሌ አንዳንዴ ስለ ህይወት ለውጥ ስለ ፕራክቲስ ዶክተር ምህረት ያላቸው ነገሮች ብዙ ሊቃውንት እንደዛ ነው ያሉት። ቴክ ታይም። ስለ ለውጥ ስናስብ እንኳን ራሳችን እናውቀዋለን እንዴት መለወጥ ከባድ እንደሆነ። ግን ምንድነው ምክንያቱም ለማሳደግ ያንን የእግዚአብሔር ባህሪ ለማሳደግ ይቅርታን ለማለት ከሰዎች ጋር ያለን ሪሌሽንሺፕ ለመለወጥ ለማለት ከባድ እንደ ሀገር ለመገዳደል ነው የምንፈልገው። እንደ ቤተሰብም በጣም እያወቅን በቃ ሌላ ፊልም እንፈጥራለን። እና ወገኖቼ አሁንም ወደ ተግባራዊ ክርስትና መተን ኤክስፒሪየንስ ካላረገን ራሳችንን ማህበረሰባችንን ማዳን አንችልም። እንደምናየው ሀገራችን በቃ ዜሮ ኔጌቲቭ ዜሮ ላይ ልገባ ምናልባት ትንሽ ቀራት ተስፋ መስጠት አለብን ብዬ አስባለሁ። ምክንያቱም ኃይለኛ በቃ ጭካኔ ውስጥ ያለው ፖለቲካው ሰው ጭካኔ ውስጥ ገብተዋል። እና ይሄንን እንዴት ነው የምናድነው? በቃ ከእግዚአብሔር ጋር አቋም በመውሰድ ከእግዚአብሔር ጋር አቋም በመውሰድ ማለት ነው። ልክ እንደ ዳንኤልና ሚድራቅ ሲዳቅ ለምን እነሱ ልክ ሲጸልዩ ምንድነው ሰጣቸው ጥበብ ምንድነው መልአኩ ሲመጣ ጥበብ ልሞላብህ ሞላሁበት ነው የሚለው ጥበብ እውቀት ሰጣቸው ይላል። እና እግዚአብሔር ያልሰጠንን ነገር ስለሆነ ኤክሰርሳይዝ የምናደርገው ችግር ላይ ነን። የክፉ ነገር መገለጫዎች ነን። ክፉ እንደ ልቡ የሚያደርገን ነን። ስለዚህ ወገኖቼ ለመደማመጥ ፈቃደኛ እንሁን፣ ለመቀራረብ ፈቃደኛ እንሁንና በተለይ ይሄ ባህሪና ካልቸር ቀረጻ ላይ ካልተሳተፍን ለምሳሌ አሁን በሚዲያ ላይ ምን ያህል ተጽዕኖ ምን ያህል ክርስቲያኖች ፓስተሮቻችን አስተማሪዎቻችን ብዙ ተባብረናል። ሼር ላይክ እናደርጋለን። እኔ ለምሳሌ ሁሉ ጊዜ የምሰማቸውን ሼር አደርጋለሁ። ምን እላለሁ እንጋባቸው ለእኔ ግን እኔ እንኳን የማውቃቸው ልጆች አያደርጉም። ለምን በቃ አብሬው ስላለ ማለት ነው በውስጣቸው። ምክንያቱም ይሄ ፖዚቲቭ ነገር አላሳደግንም ማለት ነው። መንፈስ ቅዱስ የምንለው ነገር ምን እንደሆነ ራሱ በጣም ይገርመኛል ማለት ነው። ስለዚህ ወገኖቼ እነዚህ የነ ዳንኤል ባህሪ እግዚአብሔራዊ ባህሪ ነው። በቃ አሳድገውታል። ኖ የማለት አቅም አላቸው። ለዛውም ብዙ ቃልም የላክም እኮ ብዙ መንፈስ ቅዱስም የለም ምን የለም። ግን በሚያውቋት ነገር በቃ ከጣዖት እንትን ይልቅ ሞት ይመርጣሉ። እኛም እንደዚህ አይነት አቋም ሲኖረን እግዚአብሔር ራሱ ይገለጣል። አራተኛው ነው ማለት ነው። ምክንያቱም ከእናንተ ጋር አለሁ ብሏል መጽሐፍ ቅዱሱ። በጣም የእግዚአብሔርን ዓላማና ሀሳብ በጣም ገልጾልናል ማለት ነው። እና ስለዚህ በዚህ በማይንድ ሴት ውስጥ መንገድ ውስጥ ተግባራዊ ክርስትናን እንዴት ኤክስፒሪየንስ እንደምናደርገው የምንማረው። ስለዚህ እንዴት ኤክስፒሪየንስ ስንል አሁን ተናግሬ የምገልጸው ብቻ አይደለም። በጣም ዶክተር ምህረትን መስማት አለባችሁ ማለት ነው። እኔ ዶክተር ምህረትን ሳስበው በቃ ኢትዮጵያን እንዲህ የሳላት ነው የሚመስለኝ ማለት ነው። እና እግዚአብሔር ሁልጊዜ እሱ ያለው ነገር ብንሰማ ኖሮ በዚህ ቪዲዮ ብቻ እንኳን ሀገራችን የት በደረሰች። ስለ ስልጣኔ፣ ስለ ባህል፣ ስለ ካልቸር ነው በቃ። እና እሱን ፓርት ነው የምናገረው። እና ክርስቲያን ቪው እኛ ተጽዕኖ ፈጥረናል ወይ ምንድነው ባህሪያችን የሚል ነገር ነው ማብራራላችሁ እንደ እግዚአብሔር ቃል ማለት ነው። አላደረግንም። በጣም ይሄ ሚዲያ ባህላችን ከፍተኛው ምንድነው ስድብ ነው። እኔ አንድ ሰውዬ ከኢትዮጵያ ማለት ነው እዚህ ቲክቶክ ላይ ተዋወቅኩትና ምን አለኝ በቃ ስለ ቫይራል ምናምን አለ። እኔ ምን ማለት ይችላልበትም ምናምን አልኩትና ምን አለኝ በቃ እኔ አለ ወንድሜ እሱ ዩኒቨርሲቲ አስተማሪ ነው እና ምን አለኝ እኔ ወንድሜ ዩኒቨርሲቲ ጋር አረባ ከሄደ ቲክቶክ ቁጭ ብላኩት። ምክንያቱም በቃ ወደ ዜሮ እየገባን ነው። በቃ ምንም ሰውአዊነት ትተን ወደ አውሬነት ተቀይረናል። ከዚህ የበለጠ ልንቀየር ነው። ምክንያቱም ኑሮ ስለ ከበደው በቃ ያለው አማራጭ ሌላ መንገድ ለመብላት እና ሪያሊቲ የምንክድነን በተለይ ክርስቲያኖች ማለት ነው። እና ወገኖቼ በጣም እግዚአብሔር የት ነው ወይ የምትሉ መንገዱን ካወቅ ነው እግዚአብሔር የቅርብ አምላክ ነው። እንዲያውም ከበፊት በጣም ታረቃችሁ እኮ ነው የሚለው። በቃ ህብረት አሁን እኮ ከህብረታችን ከአብጋ እኛንን የራቅ ነው ርቃችሁ ነበር ይላል። አሁን ቀረባችሁ ይላል። እኛንን የራቅ ነው ማለት ነው። ግን እንዴት ነው ፖለቲካ ካልቸር የምንቀርጸው? እንዴት ነው አይደል በማህበረሰብ ውስጥ ክርስቲያናዊ ካልቸር የምንቀርጸው እያለን በእያንዳንዱ መጽሐፍ ላይ ሁለተኛ ደግሞ በጣም ችግር ነው ብዬ ያልኩት መጽሐፍ ቅዱስን ያለማወቅ ነው ብዬ አስባለሁ። ምክንያቱም ያለማወቅ
ድንዛዜ ውስጥ ያስገባል ማለት ነው። ምክንያቱም ባወቅን ቁጥር ብርሃን እያበራልን ነው። ቃል እኮ ያበራል ነው የሚለው። የበለጠ እየወደድነው ነው የምንሄደው እና ወገኖቼ፣ ስለዚህ የበለጠ መምጣት አለብን እና ማይንድ ሴት አንዳንዴ ደግሞ ስለ መንገድ ደግሞ ብዙ ማውራት እንዳለብኝ አስባለሁ እና እንግዲህ ረጅም እንዳይሆን ቪዲዮ። ስለዚህ ስለ መንገድ ደግሞ በሚቀጥለው ቪዲዮ እሰራለሁ ማለት ነው። ስለዚህ አሁን ምንድነው ይሄ ባህልና ካልቸርን እንዴት መቅረጽ እንደምንችል በተለይ በነ ዳንኤል ህይወት ላይ በሚድራቅ ሲዳቅ ላይ ምን እንደተሰራ ብዙ ምሳሌነት ስላለው ፖለቲካችን ላይ ተጽዕኖ ማምጣት እንድንችል ይህንን መጽሐፍ ደጋግመን እና የራሳችን ባህሪ ደግሞ እንድናሳድግ ገባችሁ ለማሳሰብ ነው። እና እንግዲህ ደክሞኝ ስለመጣሁኝ የሚቀጥለው ቪዲዮ በደንብ አሻሽዬ ቀጥላለሁ እና ላይክ እና ሰብስክራይብ እንዳትረሱ። በቃ ላይክ እና ሰብስክራይብ ድንጋይ ይዘሽ ምናምን ነበር የተባልኩት፣ ለምኝ ነበር የተባልኩት። ግን እኔ በቃ ወዳችሁ ላይክ ሰብስክራይብ ሼር አድርጉና ለብሶ ተደራሽ እንድንሆን ነው። እና በጣም ነው የማመሰግነው። በተለይ እነ ፓስተር ነቢላን እነ ፓስተር አሌክስ ሌሎችም በተለያየ በትምህርቶቻችሁ የምትደግፉን ሁሌ በቃ እግዚአብሔርን እናንተን እንድናይ ስላደረጋችሁን እናመሰግናለን። እና እግዚአብሔር ከረዳን ለምድራችን ፈውስ እንሆናለን ብዬ አምናለሁ። ባይ